ዓለም አስደንጋጭ የሞት ዜና ሰምቷል። ሴናተሩ አልፈዋል። ሊያውም ምንም አይነት ወደ ሞት ሊያበቃቸው የሚችል አንዳች ክስተት ሳይመዘገብ ኪየቭ ደርሰው መጡ፣ ሞቱ ተባለ። የዩክሬን አጋር፣ የእስራኤል አፍቃሪ፣ የኔታንያሁ ወዳጅ፣ የትራምፕ ቀኝ እጅ ነበሩ። ሴናተር ሊንድሲ ግራሃም በ71 ዓመታቸው ሕይወታቸው አልፏል። ዩክሬን አዝናለች። እስራኤል ከፍቷታል። አሜሪካም ብትሆን በተለይ በሪፐብሊካን ፓርቲ ዘንድ ያለው የፖለቲካ ስብስብ እጅግ ደንግጧል። ሰውየው ወደ ኪየቭ ከማቅናታቸው በፊት እዚህ ግባ ሊባል የሚችል የጤና እክል አልነበረባቸውም መባሉ ብቻ ሳይሆን እሁድ ዕለት ከኪየቭ ከተመለሱ በኋላ ከኤንቢሲ ሚት ዘ ፕሬስ ጋር ቆይታ እንደሚኖራቸው ቀጠሮ ተይዞ ነበር። በዚህ ደረጃ ስለ ሞት ሳይሆን ስለ ሕይወት፣ ስለ ቀጣይ ወታደራዊ እርምጃዎች በሚነጋገሩበት ሰዓት ነው ሞት የቀደመው። ለዩክሬን መሳሪያ እንስጣት፣ እስራኤልን እናስታጥቃት በሚለው ንግግራቸው፣ ሙግታቸው፣ ክርክራቸው የሚታወቁት ሊንድሲ ግራሃም ውስብስቡ የፖለቲካ ታሪካቸውና አነጋጋሪ ጉዳዮቻቸውን ዛሬ በፒያሳ ኔትወርክ እናነሳለን። ከትራምፕ ጋር ከጸብ ወደ ፍቅር፣ ከእስራኤል ጋር ሁልጊዜም በፍቅር የቆዩት እኒህ ሴናተር አሜሪካ በውጭ ጦርነቶች ውስጥ ልጆቿን እንድትገብር፣ ጦር መሳሪያዎቿን እንድታዘምት ወትውተዋል በሚል በክፉ ሲታሙ ቆይተዋል። ለወዳጆቻቸው ደግሞ እውነተኛ የአሜሪካ ቀኝ እጅ ተደርገው ተቆጥረዋል። እስራኤል በጠቅላይ ሚኒስትሯ፣ ዩክሬንም በፕሬዝዳንቱ አማካኝነት የሐዘን መግለጫ ያወጡላቸው ናቸው። ሊንድሲ ግራሃም የ71 ዓመቱ የዕድሜ ባለጸጋ የሕይወት ታሪክ ከአነጋጋሪው ፍጻሜ ጋር በፒያሳ ኔትወርክ ይቀርባል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንደ ሁልጊዜውም እንጋብዛለን። ቪዲዮዎቻችን ለብዙዎች እንዲደርሱ ለማድረግ ያስችለን ዘንድ ላይክ በማድረግ ኮሜንት በማድረግ አስተዋጽኦ እንድታበረክቱ በአክብሮት ጋብዘናችኋል። ብስራት ከፈለኝ ነኝ። አሁን ወደ ጉዳያችን አለፍን። ሊንድሲ ግራሃም እና ሞታቸው። በአንድ ጊዜ ሶስት መሪዎች አዝነዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ፣ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ለሶስቱም ቀኝ እጅም አጋርም ወዳጅም ናቸው። ዩክሬን እንድትታጠቅ፣ እስራኤል መሳሪያ እንዲሰጣት፣ ኢራን እንድትደበደብ በስፋት ሲወተውቱ ነበር። የአሜሪካ የጦር መሳሪያዎች እዚህም እዚያም እንዲዘንቡ አጠቃላይ ጣልቃ ገብነትንና የጣልቃ ገብነትን ፖለቲካ በመላበስ ተደጋግሞ ስማቸው ይነሳል። ሊንድሲ ግራሃም የደቡብ ካሮላይናው ሰው በተወለዱባት ደቡብ ካሮላይና ስማቸው ሁልጊዜም ሲነሳ ይኖራል። ከ2002 እንደ አውሮፓውያን አቆጣጠር ጀምሮ ሴናተሩን ከረገጡበት ጊዜ አንስቶ እንደ ትልቅ ሴናተር ይታያሉ። የአሜሪካ የውጭ ፖሊሲ ላይ የራሳቸውን አሻራ አሳርፈዋል። ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ደግሞ እጅግ የተወሳሰበ ግንኙነት እንዳላቸው ይታወቃል። ከእስራኤል ጋር ግን ያልተቋረጠ ያልተቋጨ ፍቅራቸውን ይዘው ነው ወደዚያኛው ዓለም የተሰናበቱት። ዩክሬንን ለማስታጠቅ ደፋ ቀና ካሉ ሴናተሮችና የአሜሪካ የሕግ መወሰኛ ምክር ቤት ሰዎች ውስጥ በእርሳቸው ደረጃ ያሉትን መፈለግ እጅግ ይከብዳል። ሩሲያ ላይ ማዕቀብ ይጣልባት፣ ትደብደብ፣ ትቀጥቀጥ የሚለውን ንግግራቸውን ማንም የሚረሳው አይደለም። በአስገራሚ ሁኔታ ሕይወታቸው ያለፈው እኒህ ሰው ከ2001 እንደ አውሮፓውያን አቆጣጠሩ ጦርነት ጀምሮ አሜሪካ በጣልቃ ገብነት በተለያዩ ጦርነቶች ውስጥ እንድትዘፈቅ ወትውተዋል ይባላሉ። 2001 እንደ አውሮፓውያን አቆጣጠር ላይ የመስከረም አንድ ጥቃት ሲመጣ የአሜሪካ ጦር በአፍጋኒስታንም በኢራቅም ዘመተ። ከአፍጋኒስታን 2021 እንደ አውሮፓውያን አቆጣጠር ማለትም ከ5 ዓመት በፊት አሜሪካ ጦሯን አስቸኳይ በሆነና አሳፋሪ በሆነ ሁኔታ ስታወጣ ሰውየው ተናደዋል።
እንዴት እንዲህ አይነት አወጣጥ እንወጣለን? አሁን ጂሃዲስቶቹን አስደሰትናቸው ብለዋል። ከጆርጅ ቡሽ ጋር ጠበቅ ያለ ግንኙነት እንደነበራቸው ይነገራል። ለረጅም ዓመታት በሴናተርነት አሜሪካ ታውቃቸዋለች። ሴናተር የገቡት የዛሬ 24 ዓመት 2002 እንደ አውሮፓውያን አቆጣጠር ደቡብ ካሮላይናን ወክለው ነበር። የአሜሪካ የጣልቃ ገብነት ጦርነቶችን በማፋፋም በማሟሟቅና በማቀጣጠል ስማቸው ይነሳል። ኢራን ሆርሙዝን የምትዘጋ ከሆነ አሁንም አሜሪካ ልትደበድባት ይገባል በሚለው አቋማቸውም ይታወቃሉ። የኪየቭ ወዳጅ የሆኑት ሊንድሲ ግርሃም ወደ ኪየቭ አቅንተው ነበር። አርብ ዕለት እዚያው ነበሩ። በዚያም የዩክሬኑን ፕሬዝዳንት ቮሎዲሚር ዜሌንስኪን አግኝተዋቸው ነበር። ምንም አይነት የጤና እክል ከጉዟቸው በፊት አልነበረም ይላል የቢቢሲ ዘገባ። ከዚህ ሞት ጀርባ የተለየ ነገር አለ ወይ ወይስ አንዳች የሚጣራ ነገር ይኖር ይሆን የሚለው ጉዳይ ግን እስካሁን የታወቀ ነገር የለም። ሊንድሲ ግርሃም ማረፋቸውን ግን ቢሮአቸውም ጭምር አረጋግጦታል። ከሞታቸው በኋላ የዓለም መሪዎች አስተያየታቸውን ሰጡ። ቀድመው አስተያየት ከሰጡ የዓለም መሪዎች መካከል ዜሌንስኪ ይገኙበታል። በጣም ደንግጫለሁ፣ ከልብም አዝኛለሁ። የዩክሬን ወዳጅ ናቸው። ሞስኮ በማዕቀብ እንድትደበደብ እኛም ጦር መሳሪያ እንድንታጠቅ ብዙ ለፍተውልናል ሲሉ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕም እውነተኛው የአሜሪካ አርበኛ ነበር ሲሉ ተናግረዋል። በትልቁ እንናፍቃለን ሲሉም በኤክስ በትሩዝ ሶሻል ማህበራዊ ገጻቸው ላይ ሐዘናቸውን ገልጸዋል። አሜሪካና ዓለም ትልቅ መሪ አጥተዋል ሲሉ እነዚህ መሪዎች እየተናገሩ ይገኛሉ። ከሲኤንኤን ጋር 2015 እንደ አውሮፓውያን አቆጣጠር ላይ በነበራቸው ቆይታ ግን ዛሬ ያወደሷቸውን እውነተኛ የአሜሪካ አርበኛ ያሏቸውን ትራምፕን አይወዷቸውም ነበር። በቃለ ምልልሳቸውም ላይ እንዲህ ብለው ነበር። ዶናልድ ትራምፕ ዘረኛ ሰው ነው። ይህንን ምርጫ እንዲያሸንፍ ካደረግነው፣ በምርጫችን ዋይት ሃውስ ካስገባነው ሀገሪቱን ያጠፋታል። ያኔ እኛም እንደሚገባን እናውቃለን ሲሉ ተናግረዋል። ከ2021 በአሜሪካ ኮንግረስ አካባቢ ከተፈጠረው ግርግር በኋላ ግን አንዳንድ ነገሮች መስተካከል ጀመሩ። እኔና እርሱ መጥፎ ግንኙነት ነበረን፣ በዚህ መልኩ ይቋጫል ብዬ ግን አስቤ አላውቅም ሲሉም ተናገሩ። ኋላ ላይ ግን የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ለመክሰስና የተለያዩ ወቀሳዎችን ለማቅረብ በሴኔቱና በኮንግረሱ በኩል የሚያልፉ አንዳንድ ምክረ ሐሳቦችን ሲያጣጥሉ ታዩ። 2023 ላይ ከቢቢሲ ጋር በነበራቸው ቆይታ አይ በድንበሩ አካባቢ እኮ አንዳንድ ነገሮችን ሰርቷል፣ የሰራውን ነገር ከተመለከትኩ ከታዘብኩ በኋላ ሐሳቤን ቀይሬያለሁ ብለዋል። ትራምፕ የግራሃምን ልብ ማግኘት ከቻሉባቸው አጋጣሚዎች አንደኛው ከእስራኤል ጋር የተገናኘው አጋጣሚ እንደሆነ ይነገራል። የአሜሪካው ፕሬዝዳንት ኢየሩሳሌም የእስራኤል ዋና ከተማ ናት ብለው ከእስራኤል ጋር ያላቸውን ግንኙነት ጠበቅ አደረጉ። የአረብ ሀገራት ለእስራኤል ዕውቅና እንዲሰጡም የአብርሃም ስምምነትን ወረቀት ላይ ብቻ ሳይሆን መሬት ላይ አሰፈሩት። ከዚያም አልፎ የኢራኑን ጀነራል ቃሲም ሱሌማኒን በአየር ጥቃት እንዲገደሉ አደረጉ። በፍርድ ቤቶች አካባቢም ወግ አጥባቂ ዳኞችን በብዛት አሾሙ። ይህ ጉዳይ ለግርሃም እንደ ቀልድ የሚታይ ነገር አልነበረም። ወግ አጥባቂ ዳኞቹ የሪፐብሊካዊነት አቋም ተደርገው የሚታዩ ናቸው። ሌሎቹ እርምጃዎችም ከእስራኤል ከሚወዷት ከኢራን ከሚጠሏት ጋር የተገናኙ ስለሆኑ የግርሃም ልብ ቀስ በቀስ ለትራምፕ እየተሸነፈ መጣ። ትራምፕም 2024 እንደ አውሮፓውያን አቆጣጠር ለፕሬዝዳንትነት ሲወዳደሩ ግርሃም ከጎናቸው ቆሙ፣ ደገፏቸው። ዘመቻቸው ላይ አለሁ ወንድሜ አሏቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከእስራኤል ጋር ተጣምረው ኢራንን ሲደበድቡ ደግሞ የግርሃም ልብ ጮቤ ረገጠች። የሚወዷት እስራኤል፣ የሚጠሏት ኢራን በተፋለሙበት ፍልሚያ አሜሪካ እንዲኖራት የሚፈልጉትን ነገር አገኙ። ከእስራኤል ጎን ቆሞ መዋጋት። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ይህንኑ ነገር ነው የተናገሩት። ሊንድሲ ግርሃም ማለት የአሜሪካና የእስራኤል የጸጥታ ጉዳይ የማይነጣጠል መሆኑን የሚያውቅ እውነተኛ
የእስራኤል ወዳጅ ነው ሲሉ አረጋግጠውላቸዋል። አፍቃሪ እስራኤልነታቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራኑ ጦርነት ወቅት ድጋፍ ካገኙ በእርግጥም በደንብ አግኝተዋል ሊባል የሚችለው ከሊንድሲ ግራሃም መሆኑ የሚታወቅ ነው። የአሜሪካ ጦር እዚህም እዚያም እንዲዘምት፣ እንዲንቀሳቀስ እንዲሁም የአሜሪካ ጥቅሞች በወታደራዊ መንገድ እንዲጠበቁ በብዛት ሲወተውቱ ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቬንዙዌላ ላይ እርምጃ እንዲወሰድ ሲያደርጉ ሰውየው አሁን የዓለማችን ብዙ ነዳጅ ያለን ሀገር ሆነናል በማለት መናገራቸው ትዝብት ውስጥ ከቷቸው ነበር። ሆኖም በሚወዷት ኪየቭ ጉዞ ካደረጉ በኋላ ከኤንቢሲ ሚት ዘ ፕሬስ ጋር ቆይታ እንደሚኖራቸው ቀጠሮ ከተያዘ በኋላ ሰውየው ድንገት ባልታወቀ መልኩ ሕይወታቸው አለፈ ተባለ። ኋላ ላይ የወጡት ሪፖርቶች የልብ ህመም ምናልባት አንደኛው ተጠርጣሪ ጉዳይ ነው እየተባለ ይገኛል። ከአሜሪካው ፕሬዝዳንት ጋር ያላቸው የተወሳሰበ ግንኙነት እዚህ ላይ ቢያደርሳቸውም ፍጻሜው ግን በፕሬዝዳንቱ ተከብረውና ተወደው እንዲያልፉ ሆኗል። 2016 ላይ ባይስማሙም 2024 ላይ አብረው ሰርተዋል። እንዲህ በቀላሉ የሚሰበር ሰው አይመስለኝም ነበር ሲሉ ነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ሊንድሲ ግራሃም የተናገሩት። የ71 ዓመቱ የደቡብ ካሮላይና ሴናተር አሁን የሉም። ለእስራኤል ለዩክሬንና ለትራምፕ ቀላል የሚባል እጦታ አይደለም። ከቤተሰቦቻቸው እንዲሁም ከሪፐብሊካን ፓርቲ ደጋፊዎቻቸው ቀጥሎ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነበርኩ። ሰላም ለዓለማችን።